relationship with you. You understand? There's nothing that I benefit from you. So if I give you if I criticize you, it has to be constructive. አንተን ለመስበር ሳይሆን ለመጥቀም ነው። ነገር ግን ጓደኛ መስለው ዙሪያህን የከበቡ ከበው በጓዳ የሚያወሩብህ በጀርባ የሚያወሩብህ ምንም ብዙ አሉ። Now, they are the snakes you got to watch out for. እሺ አሁን አንተ እንደ ተራ ቲክቶከር መመለስ የለብህም። እንደ ያ ተሙ ቅናት አለበት። አዋንቹ ተሙን እንድታውቀው ፈልጋለሁ። አዶናይ መጠንቀቅ አለበት። ተሙ ዘ ስኔክ እንኳን ላንተ ለዮናስ ለሴግዬ አልሆነም። ለሴጋው ለዮናስ ሴግቺ አልሆነም። ትናንት አልሆነም። የዮናስ ማለት የተሙ በቃ ቦዲጋርዱ ፕሮቴክተሩ የዮናስ እናት ልጆች ጆከር ፎቶ ዘግዝቆ ሲሳደብ ተሙ ከጆከር ጋር አብሮ ይስቅ ነበር፣ ይጫወት ነበር። he's not loyal loyalty የለውም። ተሙ loyalty የለውም። ተሙ ይቃወምና ኢቭን ጋሞ ጎፋ ብር አብረው ሰብስበው ተቃወማቸው ወጡ። ስለዚህ አዶናይ ወንድሜ በደንብ አዳምጠኝ። I do not want nothing from you. I don't want to ever you don't have to meet me. I don't have to meet you because there's nothing that we need. እኔ እናንተ ፓታችን ክራስ ሊያደርግ አይችልም. Because I am 42 years old, you're 27 years old. እኔ አራት ልጆች አሉኝ። እኔ ፓስተር ነኝ፣ አገልጋይ ነኝ። ሌላ መንገድ ላይ ነው ያለሁት አዶናይ። ሌላ መንገድ ላይ ነው። አንተ you are the future. You understand? አንተ 26 ዓመቱ ነው ይቅርታሽ። ገና 26 ዓመት እምቡቅቅዬ ነው የምትሉት? እኔ 42 ዓመቴ ነው። አንተ 26 ዓመት ነው። I will never ምንም 25 ነው ምንድነው ጋይስ? ይሄ ልጅ ወረደብኝ። ስንት ዓመቱ ነው? 25 ዓመቱ ነው። ታፕ ኮፒ ሊንክ እያደረጋችሁ 25 ዓመቱ ነው። በ25 ዓመቱ እንደዚህ አይነት ያውም ኢትዮጵያዊ ሆኖ ያውም ሀበሻ ሆኖ ያውም ኢትዮጵያ አድጎ እኔ አሜሪካ ስላደኩኝ በ21 ዓመቴ ነው ያገባሁት። አዶናይ እኔ በ21 ዓመቴ ያገባው፣ በ22 ዓመቴ የመጀመሪያ ልጅን አገኘው፣ በ24 ዓመቴ ሁለተኛ ልጅን አገኘው፣ በ26 ዓመቴ ሶስተኛ ልጅን ወለድኩኝ። ስለዚህ እኔ አሜሪካ ስላደኩኝ ለእኔ አንተ ግን ኢትዮጵያ አድገህ በ25 ዓመት ይሄ ሁሉ ነገር አካምፕሊሽ ማድረግ ምን መሰለ ጥቅሙ? ጥሩነቱ ጥሩ መንገድ ላይ ነው ያለው። የሁለቱንም ዓለም በደምብ ይዘሃል። እኔ አሜሪካውን ዓለም ነው የማውቀው። ስለዚህ አዶናይ የመከርኩ sometimes if you think that I'm pushing you, I am pushing you so you can become successful, so you will never fail, so you can achieve your goal. I will support you if you're going to this kind of stuff, which is I see you motivating and uplifting kids and trying to bring this new sagate love, sagate ፍምስ ሜንታሊቲ that's not a problem. እያየው ነው ወጣቱ ለዲቻ ቦይዝ ያደረክላቸውን እያየው ነው። ለአርቲስቶች ለተረሱት አርቲስቶች መኪና መስጠት that is amazing. that's amazing ስራ እኮ ነው። መከበር ያለበት ስራ እኮ ነው። አንተ ደስ የሚለኝ አንተ you don't pretend like you're not making money out of it. ደስ የሚለኝ ስለ አዶናይ እኔ እኮ ይሄን ሁሉ ነገር የማደርገው ድሃ ለመሆን አንዳንዱ ድሃ መስሎ በቃ ላይ እኔ እኮ ምንም ጥቅም አላገኝም ነው። ምንድነው ያለው? ሰውንም እየረዳ ራሴንም እረዳለሁ፣ ሰውንም እያበለጸኩ ራሴም እበለጸጋለሁ። እንደዚህ አይነት ክሊር የሆነ ሜሴጅ ይመቸኛል አዶናይ። ባደው እኔ ሰው ልጆችን ከመደገፈ በፊት መጀመሪያ መቃወም ነው የምወደው። ለምን መሰላችሁ? I want to see your character. I want to know አዶናይ ካራክተር ምንድነው? ተናደድ ሰድበናል ወይ? ትመልስናል? አልተናደድክም፣ አልሰደብከንም። እንዲያውም እውነቴን ነው የምልህ because that means that I'm testing your character. ምክንያቱም የተሰጠ ትልቅ እንትን ነው፣ ፕላትፎርም ነው ያገኘው፣ ትልቅ ፕላትፎርም ነው። ያንን ፕላትፎርም አጠቃቀም ካልቻልክበት ልትጎዳ ትችላለህ ሰው። አንተ ግን ሶፋር ሰው እየጠቀምክ ነው። ስተት የለም ማለት አይደለም። ማን ነው ስተት የሌለው? የመጀመሪያ ድንጋዩን ይወሩ። ግን ደግነቱ ሰው የረሳቸውን አርቲስቶች ታፕታፕና ኮፒ ሊንክ እያደረጋችሁ ሰው የረሳቸውን አርቲስቶች አክብረህ
አክብረ ምን ብለ እንትንን ተጠቅመ እኔ በማን ነው አይሾ ስፒድ ኦፍ ኢትዮጵያ ላይ ያልኩን ሰምታል አዶናይ መልካም ቪዲዮ እኮ ሰራላለሁ መልካም ቪዲዮን ግን አያደርሱልህም ባደወይ ወዳጆች ማለት ነው ወዳጆች ኦንሊ ኔጌቲቭ ቪዲዮ ወደ አንተ የሚያመጡ ከሆነ ወዳጆች አይደሉም ኦንሊ ለምሳሌ ነው ስለ አዶናይ ብዙ መልካም ቪዲዮ ሰርቻለሁ ያንተ ወዳጆች ከሆኑ አንተን ክሪቲሳይዝ የሚያደርጉ ሰዎች መልካም ነገር ሲናገሩ ደግሞ ኦኬ መልካም ነገር ሲናገሩ ደግሞ የማያደርሱልህ ከሆነ ጠላቶች ናቸው አዶናይ ወዳጆች ከሆኑ ግን ኦንሊ ኔጌቲቭ ቪዲዮ ብቻ አይደለም በተለይ አንተን የሚቃወሙ በአንተ ላይ ክሪቲሳይዝ የሚያደርጉ ሰዎችን ኦኬ አንተ ለሰይ if I criticize you አዶናይ በላንተ መልካም ነገር ቪዲዮ ሲሰራ የሆነ መልካም ነገር ስታደርግ ያንን ቪዲዮ ካላ ላንተ መጣው ካልሰጡ ይጠሉሃል because ባላንስ አይደሉም ባላንስ የሆኑ ሰዎች ያስፈልጓል ለምሳሌ እኔ እንኳን አንተ ነውና አዶናይ ልጅ አዶናይ አንጋፋው የሀገራችን የተከበረው ጠቅላይ ሚኒስትር ዶክተር አብይ አህመድ ተችቸዋለሁ ሁለት ሙዚቃ ሰርችለታለሁ መልካም ስራ ሲሰራ ሁለት ሙዚቃ አፖ ግቡና አማዞን ላይ አፖ ሙዚቃ ላይ ሰርቼ አስቀምጫለሁ ለዶክተር አብይ አህመድ ለአድዋ የሰራውንና ይሄ ኮም እንደሆነ ታውቃላችሁ I am not a groupie እኔ ጥቅም ፈላጊ አይደለሁም እኔ የምፈልገው ለሀገሬ የሚመጡ ሰዎች ጎብዘው በርትተው ፍታዊ ሆነው ህዝባችን እንዲያገለግሉ ስለምፈልግ ከተሳሳቱ እመክራቸዋለሁ እናርማቸዋለን መልካም ስራ ሲሰሩ ከጎናቸው እንቆማለን በዚህ ላይ እኔ አዶናይን አክብሬዋለሁ አድንቄዋለሁ ተሙ ማለት የጓሮ እባብ ነው ተሙ የጓሮ እባብ ነው አሁንም ተጠንቀቅ ሲቀርብ ይሄ የጓሮ እባብ ጠጋ ብሎ መናደብ ስለሚፈልግ ነው አንተ በፍቅር ነው ያሸነፍከው አንተ ያው ሰዎች በተለይ አዶናይን እኔ ከጎን ያሉ እኔ ማቃቸው ሰዎች በደንብ እኔ ባደው አዶናይ ብዙ ሰዎች አሉኝ አካባቢ እጠይቃለሁ ብዙ ሰው ያውቀኛል እንደዚህ ስጠይቅ ጓደኞች ያሉ ያንተ ጓደኞች ሆኑ ያንተ እንትኖች ሆኑና ሲነግሩኝ ስላንተ ሲነግሩኝ really በቃ አዶናይ ማለት የዋ ምስኪን ፖዚቲቭ አመለካከት ያለው ሰው አዶናይ ስተት ሲሰራ በኔጌቲቭ አይደለም ስተት ሲሰራ በክፋት አይደለም ልጅነትና የዋነት ነው አሉኝ እንደዛ ካሉኝ በኋላ ኦኬ ጥሩ ምክንያቱም አላውቀው ሚታርጊው አላቅም አግንቸው አላቅም ባደው ሰው ልጅን ማለት ነው ሰው ልጅን በአካል አግንታችሁ ኦኬ ለ30 ደቂቃ ለ1 ሰዓት ከተቀመጣችሁ የዛን ሰው ካራክተር ማወቅ ትችላላችሁ አዶናይን ሚት ያደረጉ ሰዎች ሁሉ የሚናገሩት ምንድነው በአካል ስታገኙት አዶናይ በቃ ወጣት ልጅ ነው ገና በቃ ሂዝ ታዳጊ ወጣት ህልሙ ነው ትልቅ ድሪሙ ነው ትልቅ ኢነርጂው ነው ትልቅ እንጂ ገና ወጣት ነው ተረዳችሁ ናም ሲሪየስ ታፕ ኮፒ ሊንክ አድርጉ ጋይስ እቀጥላለሁ ታፕ ኮፒ ሊንክ አድርጉ እኔ አሜሪካ ስላደኩኝ ኢትዮጵያውያኖች እኔ ፍለፊት ነው እንደዚህ ነው አሁን እየተማርኩኝ ነው ላይክ ኢቭን ሰዎችን ላለመስበር እንዳይሰበሩ ይኖርም ሰል አንዳንድ ጊዜ ደግሞ ጊዜ መስጠት አለመቸኮል I feel like በሃርት ቱ ሃርት ተቸኮለ ሌላው አንዳንዱ ቅናት ይመስለኛል በተለይ ኢትዮጵያ ውስጥ ነው መግለጫ የሰጡት ሰዎች የሆነ ጠብቃችሁ ልክ አሜሪካ ገብተው አሜሪካ ሊጀመር ሲል መግለጫ መስጠት ይሄ ቅናት ይመስላል ምቀኝነት ይመስላል እየለመርኩ ይመስላል አንዴ ሁላችሁም ታፕ እና ኮፒ ሊንክ አድርጉና ለአዶናይ ማስተላልፈው መልእክት አለኝ ቪዲዮ ሰርቻለሁ በእንግሊዘኛ ለአዶናይ አዶናይ በጣም እንግሊዘኛም ስለሚችል እኔ really Adonai be careful who you surround you're no longer a TikToker Adonai you're no longer you have a lot of potential ብዙ ደግሞ ልታጣው የምትችል ነገር አለ ሰው ሁሉ የሚቀርብ ኦኬ
ሁሉ ሰው ለአንተ መልካም አስቦ ወይም አንተ እንድታድግ አንተ እንድትጠቀማለም ሊጠቀሙ በሚፈልጉ ሰዎች አሉ። እንስ ኦኬ ሚውቹሊ ቤኔፊሻል ከሆነ ምንም ችግር የለም። መጠንቀቅ ያለብህ ወዳጅ መስለው ጠላቶችህን ነው። ወዳጅ መስለው ጠላቶችህን መጠንቀቅ አለብህ። ወዳጅ መስለው ገባ ተጠግተው አንተን ለመርዳት እጣት አያነሱም። ከጎን ግን ሁሌ አሉ። አንተ የምታመጣውን ኢነርጂ ሳክ ያደርጋሉ። የእነሱን ኔጌቲቭ ካርቦን ሞኖክሳይድ ይወረውሩባል። ተጠንቀቅ። ተሙ የጓሮ እባብ ነው። ለዮናስ እንኳ አይሆንም። እኔ ለምሳሌ አዶናይን በአካል ማገኝ ለሰይ አዶናይ ዋሽንግተን ሲያትል ቢመጣ ኑሮ ቪዲዮ አልሰራም። ያለበት እጄ ነበር የማናግረው። ተሙ 2 ቀን 3 ቀን ቪዲዮ ሰርተ ሰው ሁሉ እንትን እንዲያደርግ አድርገ ተንኮል ሰርተ ተንኮለኛ ነህ። ተሙ ማለት ተንኮለኛ ነው። ተንኮለኛ ነው ተሙ። አንተ ሀገር ነው የመጣው። አንተ ሀገር ላይ ሲመጣ ሄደ ደግሞ አዶናይን እኮ ሚት አድርጎታል። አግንቶታል እኮ አዶናይን እኮ አግንቶት ነበር እኮ። ተረዳችሁኝ? እኔ ነው የምልህ ተሙ ልብህን አስተካክል። እውነቴን ነው። የቅናት መንፈስ አለብህ። ሎያል አይደለህም። ለጓደኞች ሎያል አይደለህም። ለራስህ ጥቅም ስትል ጓደኞችን አሳልፈ ትሰጣለህ። ተሙ አይ ዮናስ ሴጋውን ላንተ ብሎ ላንተ ብሎ አንተ በለፈለፍከው አንተ በተናገርከው ወጥቶ ሰደባቸው። እነዚህ ሰዎች የሚደብር ስድብ፣ የሚዘገንን ስድብ። ትልቅ ሰዎች እኮ ናቸው እንዴ! እኔ እነዚህ ሰዎችን ሳወራቸው በክብር ነው የማወራቸው። ትልቅ ሰዎች እኮ ናቸው እንዴ! ሆስፒታል ኦነሮች እኮ ናቸው። የፈለገን እኔ ያቀረብኩበት መንገድ አልተመቻችሁም ጋይስ? እኔ ጥያቄ አቀረብኩኝ፣ ቪዲዮ ሰራው፣ ደብዳቤ ላኩላቸው፣ ለአዶናይም ላኩኝ። ትልቅ ሰው አይሰደብም። ትልቅ ሰው አይሰደብም። እኔ በጣም እደነግጣለሁ። ምናልባት እኔ ስወጣ ከኢትዮጵያ ትልቅ ሰው በሚከበርበት ቀና ብለን በማናይበት ጊዜ ነው የወጣሁት። እኔ ላሳያችሁ ምስኪ እና ተሙ በጣም እውነቴን ነው። በጣም የመጀመሪያ ጊዜ ያለን ብዙ ጊዜ እንደዚህ አይነት ነገር እየሰራ ሪሊ ኔጌቲቭ ነገር በጣም ነው እንትን የምትለው። it's not good። ላሳያችሁ ጋይስ I'm very disappointed። look የተሙ ላንተ ብሎ ተሙ እንሰበስባለን። ተግባባ። አጠይቁኝ ጥያቄ ጭራሽ እናንተን ያጠገባችሁ የኢትዮጵያ ሕዝብ ነው። እናንተን ሽቅብ እንደሸና ያደረገ የኢትዮጵያ ሕዝብ ነው። ና ጠይቀኝ። እኔ እካክ ልክ እነግርሃለሁ። እኔ ለመጠየቅ ማን አባቱንም አለ መንግስት የምጠይቅ ነኝ። እንኳን አንድ ዝምባም ሌባ ዛሬ ሊዘርፍ የመጣ look at this በአንተ ምክንያት ተሙ ተግባባን። እንደዚህ አይነት ችግር አለ። ጥያቄ ሲጠየቅ ተግባብተና ጥያቄ ሲጠየቅ ትመልሳለህ። ደስ ብሎ ነው የምትመልሰው። ደስ ብሎ ወይ እንኳንም ጠየቀኝ፣ ይሄ ነገር እኮ ለዚህ ነው፣ በእኔ ስም ያደረኩት እኮ ለዚህ ነው ምናምን ይባላል። እዚህ ገንዘብ እየሰበሰብክ ለራስህ ለግል ልትጠቀም ሆስፒታልን ልትሰራበት ሌባ። እኔ አይመቸኝም። ይሄ ማን ነው ያደረገው? ተሙ። ህጻናትን ማሳከም ዮናስን የሚያበላሸው ማን ነው? ተሙ። ምን ያደርጋል መሰላችሁ? ተሙ ነካ ያደርግና ከዛ ዮናስ ወጥቶ ይሳደባል ለጓደኛው ሲል። ዮናስን ብዙ ጊዜ አያችሁ። ዮናስ አልሬዲ እንኳን እንደዚህ አይነት ነገር አግኝቶ ነውና ዝም ብሎ በቃ የሚሳድ እንትን የሚል በዚህ ደረጃ። ተሙ ግን ዛሬ እንደዚህ ጋር ልታቅፋቸው፣ ዛሬ እባብ እንትን ልታደርግ ማለት ነው። ስለዚህ ታፕ ኮፒ ሊንክ አድርጎ ሁል ጊዜ ተሙ ሁሌ አጀንዳ ሰጥተው ይተቃቀፋል። ታንክ ዩ ቬሪ ማች። አንቺ ነይ ግጭኝ በእናትሽ ማነሽ ግጭኝ። ተሙ ሁል ጊዜ አጀንዳ ሰጥተው ሂዶ ይተቃቀፋል። እንዳታምኑት። አዶናይ ካምፕ ቢ ኬርፉል። በፍቅር መጨረሳችሁ ደስ ይለኛል። ቢ ኬርፉል። እባብ ነው የገባባችሁ። ቢ ኬርፉል።
ተሙ is a snake. You gotta defang him. Poisonous witchcraft. Poisonous የሆነ እባብ ነው። ተሙ ብዙ ጊዜ ምን እንደሚያጠቃላችሁ ጓደኞቹን እዩ አውቁ። አሁን ዮናስ ነው ለሱ የሚናገረው። ዮናስ ነው ለሱ ዮናስን ያነካካውና ዮናስ በቃ እሱ ጋንግስተር ነው፣ ማፊያ ነው። ይመጣና ሴጋው ትመጣና ዝምባም እኔ መንግስትን እጠይቃለሁ፣ መንግስትን እጠይቃለሁ። ኧረ በእናትህ ኤሊሊ ሆቴል አዳነች አቤቤ 1000 ዓመት ንገሺ። ዶክተር አብይ አህመድ 1000 ዓመት ንገስ። አሁን ምንድነው ተሙ ስለ ተሙ እንድታውቁ ስለፈለኩኝ ነው። እና ስለ አዶናይ ወጣት አዶናይ ቢሳሳት ከንጹህ ልብ ነው የሚሳሳተው። አዶናይ ቢያጠፋ ወጣትነት ነው፣ lack of experience ነው። ኤክስፒሪየንስ እያደረግ ነው በጣም። እኔ ላለፈው 4 ወር አዶናይን እያየሁት ነው፣ እያደገ እየተለወጠ እያስተካከለ ደግሞ የመለወጥ ልብ ያለው ነው። ሰግጥ አትበል ምናምን አትበሉ አለ ወጡ። እንዲህ አታድርጉ አለ። ይሰማል። ባይሰማ አያድግም። ባይሰማ እንደዚህ አይለወጥም። ስለሚሰማ ነው። ታፕ ኮፒ ሊንክ አድርጉ አንዴ ሁላችሁ ሰገጣውያንስ ታፕ ኮፒ ሊንክ አድርጉ። እውነቴን ነው። እኔ አሁን ለአዶናይ በነፃ የሚታየኝን ኮንስትራክቲቭ የሆነ አድቫይስ እሰጣለሁ። ከፈለገ ይውሰደው፣ ካልፈለገ ይውሰደው፣ መብቱ ነው። አምናሰይን አያውቅም እያልኩኝ አይደለም፣ ከጠቀመው ነው። ኦኬ ኮፒ ሊንክ እና ታፕ አድርጉልኝ። እኔ ለምን መሰላችሁ ከብዙ ሰዎች ጋር መገናኘት የማልፈልገው? ከአዶናይ ጋር እኔ ብገናኝ አካውንቴ 1 ሚሊዮን ይገባል። አዶናይ እኔ ጋር መጥቶ I don't know what to do with that kind of followers። ከዛ ደግሞ ለጥቅም ነው ለምናምን ነው እንዳይባል ብዙ ጊዜ ማለት ነው ሰዎች እኔን ሊያገኙ ብዙ ጊዜ የማልገናኝበት ምክንያት ጌታ ምስክሬ ነው። I don't want people to say ለጥቅም ፈልገ ነው ለምናምን ፈልገ ነው እንዲባል አልፈልግም። ነው እኔ ጥቅም እኔ አዶናይ ቢመጣ በአንድ አካውንቴ 1 ሚሊዮን ይገባል፣ 40,000 ሰው ይገባል። ተረዳችሁ? ይጠቅመኛል እንጂ እኔ አልጠቅመው። እኔ አሁን አዶናይ ልጠቅመው ነው የምፈልገው፣ እንዲጠቅመኝ አልፈልግም። አዶናይ እኔን የሚጠቅመኝ 25,000 ህፃናቶችን ሲያሳክምልኝ እኔን ጠቀመኝ። አዶናይ አርቲስቶችን እኔ አርቲስት ነኝ፣ ለአርቲስቶች መኪና እንዲገዛ ሲያደርግ እኔን ጠቀመኝ። አሁን የኔ ዋን ኦፍ ማይ ፌቨሪት አርቲስት እንትና ነው፣ ፍልፍሉ ነው። አሁን ለፍልፍሉ የሆነ ነገር ቢያደርግለት በቃ እኔ ቢካዝ አላህ ፍልፍሉን በጣም ስለምወደው እውነቴን ነው፣ ፍልፍሉን በጣም ነው የምወደው። በጣም አይ ፊል ላይክ አንደርሬትድ የሆነ እኔ ፍልፍሉ ሳየው ነው የምስቀው። በቃ ገና ሳየው ያስቀኛል። አዶናይ ለፍልፍሉ because ፍልፍሉ is one of my favorite comedian and I'm a comedian, you know, I'm an artist, እኔ አርቲስት ነኝ፣ ኮሜዲያን ነኝ። ተረዳችሁ? ስለዚህ አዶናይ እኔን የምጠቅመኝ ፍልፍሉን ስጠቅም፣ እኔን የምጠቅመኝ እንደዚህ ከወሬ ከስድብ ከምናምን ሰውን ሁሉ እያወጣህ ወደ ፖዚቲቭ ሜንታሊቲ፣ ወደ እድገት፣ ወደ ሞደርኒቲ even as a artist ለወጣት አርቲስቶች እድል እየሰጣችሁ በቃ ያለህን በቃ ሳምሃው ባጠው ሹመትንም ሁሉንም የሚሰጥ እግዚአብሔር ነው። እግዚአብሔር ካልፈቀደ እንደዚህ አይነት ተመልካች አታገኙም። ያውም ሳትሳደብ ያውም እንትን ሳትል ሰው ልጅ እንዴት ፍቅር ሰብኮ ሰው እንዴት ነው ሞቲቬት አድርጎ እንደዚህ ተከታይ ካገኘ that means እግዚአብሔር አላው አርጎታል። እግዚአብሔር ፈቅዷል። እግዚአብሔር ከፈቀደ ደግሞ ሰው ሊወስድ አይችልም። ስለዚህ ለኔ ማለት ነው አዶናይ እያረክ ያለው ነገር አሁን አንድ ነገር ልበላችሁ። እኔ በጣም የሚገርመኝ አንድ ነገር ልንገራችሁ። እኔ
ሰዎች እንዳይረዱ ሳይሆን ስንቃወም የነበረው ያለ ናን ፕሮፊት ኦርጋናይዜሽን እርዳታ አትሰብስቡ እያለን ነበር የምንቃወም። የኔ ቤተሰቦች እነ ተሙን ስንቃወም የነበረው ተሙ ናን ፕሮፊት ኦርጋናይዜሽን የሌላቸው ሰዎች ጋር ቁጭ ብሎ ገንዘብ ስንት ጊዜ ሰብስቧል። አሁን ደግሞ ናን ፕሮፊት ኦርጋናይዜሽን ይዘው መጡ። እኔ እና የኔ ቤተሰብ እኔና የኛ ቤተሰቦች የተቃወምነው እነ ማስተር አብነትን በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ነገር ግን ማስተር አብነት ባክህን ናን ፕሮፊት ኦርጋናይዜሽን ክሬት አድርግ፣ ፕሮፌሽናል ይሁን። ይኸው መጡ። ሃርት ቱ ሃርት ናን ፕሮፊት ኦርጋናይዜሽን ሰው ሲመጡ ደግሞ የምንቃወም ከሆነ ይሄ ቺቺ ሌላ ጉዳይ ነው። ተረድታችሁኛል ውዶቼ ማሮቼ? ታፕታፕ እና ኮፒ ሊንክ እያደረጋችሁ ያላችሁት ሊሊ በላይ የቀበሮ ሜዳ ንግስት ሊሊ በላይ አሁን እንደነ አዶናይ እንደነ ሊሊ በላይ ያሉ ራሳቸው ሊሊ በላይ እንድታውቋት ፈልጋለሁ። ሊሊ በላይ ማለት ቀበሮ ሜዳ 3000 ህጻናቶች መማር ገንዘብ በልታ ስጠፋ መማር ቦንቱ ገንዘብ በልታ ስጠፋ እኛ ጮኸን ድምፁ ነን። ሊሊ በላይ ተስፋ ሳትቆርጥ ድምፁ ነን እርዳታ እንዲያገኙ ያደረገች ናት ሊሊ በላይ። ሊሊ የታች አሁን ስትገባ ይቻታል። ስለዚህ ይኸውላችሁ ጋይስ እኔ በጣም ለህዝቤ ለሀገር የምመኘው እንደዚህ አይነት እድገት ነው። አዶናይ ግን ተጠንቀቅ፣ ተሙ እባብ ነው። እንኳን ለናንተ አግንት ከመቃወም በፊት አግንቶት ነበር እኮ አዶናይ። እንዴት እኔ አዶናይን ያገኙ ሁሉ ሰዎች ሁሌ የሚሉትኝ አዶናይ በጣም የልጅ ልብ ነው ያለው ይላሉ። እኔ አግኝቼው አላውቅም። በአካል እንኳን ያገኘችው የኔ ሞዴሬተር እማከብራት የምንወዳት ሀኒቾ ራሷ ሜዶ ግራውንድ ይዛ እንደኔ የኔ ሞዴሬተሮች ባደወይ የንጉስ እየወዳ ቤተሰቦች ባደወይ በጣም ሚዛናዊ ነን። የሆነ ነገር ካየን ትክክል ካልሆነ እንናገራለን፣ ያየነውን ትክክል ከሆነ እንናገራለን። እና አግንታው በጣም ቅን ልጅ ነው፣ የዋ ልጅ ነው። አነጋገሩ ራሱ እንትን ነው። አዶናይ አሁን ስህተት ሲሰራ ከመጥፎ ልብ አይደለም፣ ወጣት ስለሆነ ነው የሚሳሳተው። አዶናይን ደግሞ ለማሳሳት ደግሞ በሱ ተጠቅመው የራሳቸውን ቢዝነስ የራሳቸውን ነገር ማስተላለፍ የሚፈልጉ ብዙ ሰዎች አሉ። አዶናይን ለመጣል የሚፈልጉ ቦታ የያዘባቸው አየር የያዘባቸው ሰዎች አሉ። አዶናይ የያዘው አየር የኔ አየር አይደለም። የሚገርማችሁ ነገር እኔ በአዶናይ ልቀናም ልመቀኝም አልችልም። ቢኮዝ አዶናይ የአዶናይ ኮንቴንት እና የኔ ኮንቴንት አንድ አይደለም። ስለዚህ አዶናይ ቢሊየን ፎሎወር ቢያገኝ ምንም ከኔ መስመር ጋር አብሮ አይሄድም። እኔ ወንጌላዊ አገልጋይ ነኝ። ተረዳችሁኝ? እኔ ሞር ፎከስ የማደርገው አገራዊ ጉዳይ ላይ ነው። አዶናይ እንዲያውም ምንም። ስለዚህ አዶናይን ግን የአዶናይ አየር የሚፈልጉ ሰዎች አሉ። የአዶናይን አላወቁም እንጂ በቂ ነው። አዶናይም ጆን ዳንኤልም ሌሎቻችሁም በቂ ነው። ፕላትፎርሙ በቂ ነው። እውነቴን በቂ ነው። እንዲያውም ማየት የምፈልገው አዶናይና ጆን ዳንኤል አንድ ላይ የሚሰሩበት ኢማጂን በጣም ምን ተከረምላችሁ። እና አዶናይ ወንድማችን ተጠንቀቅ።